እሺ የዛሬ 9 ዓመት ወደ አዋርድን ሳስብ ከተማችን ላይ ብዙ የሽልማት ፕሮግራሞች አሉ። ነገር ግን ከአማርኛ ውጪ ባሉ ቋንቋዎች የተሰሩ የኪነ ጥበብ ስራዎች የሚበረታቱበት አልነበረምና እንደው ከኦሮምኛው ብጀምርስ ብዬ በማሰብ ነው የጀመርኩት። ምን ይመስላል ሲጀምር? እንደምታውቂው የዛሬ 9 ዓመት በጣም የተቀዛቀዘ የሚወዳደር የሌለበት ብዙ ኮምፒቲቲቭ ስራዎች ያልተሰሩበት ብዙ ደስ የሚል ኢንቫይሮንመንት አልነበረም። ግን በጊዜ ሂደት እንግዲህ አሁን እዚህ ደርሰናል። የመጀመሪያው ነገር ፐርሰናሊቲ ነው። ምንም ነገር ጀምሮ ማቆም አልወድም። እስከ መጨረሻው ጠብታ ድረስ መታገል ባህሪ ነው። ከዛ ባሻገር ግን ራሱ የጥበብ ስራዎች ላይ ማያቸው ለውጦች ይሄ የውድድር ስሜት ውስጥ ገብተው ልጆች የተሻለ ነገር ለመስራት ሲሞክሩ ሳይ እንደገና ከብሔር ብሔረሰብ ደግሞ የሚመጡ ተሸላሚዎች ያላቸውን ስሜት ሳይ ያንን ስመለከት ይሄ ነገር እውነትም አስፈላጊ ነው የሚለውን ነገር ለማየት ችያለሁ። አሁን ደግሞ ወደ አፍሪካ ሞጣ ብለን አሸንፋቸዋል ኦዳ የሚባል ፕሮግራም ላይ ስላቸው ያላቸውን መደሰትና ለመቀበል ቦታው ላይ ለመገኘት ለሽልማቱ ያላቸውን ክብር ስመለከት ይበልጥ እንድሰራ ያደርገኛል። ምንም ጥያቄ የለውም። በተለይ በአፋን ኦሮሞ ላይ በደንብ የሚታይ ለውጥ ነው ያመጣው። ከሌሎቹ በተለይ ከአማርኛ ጋር ለመወዳደር ብቁ የነበሩ ስራዎች አይሰሩም ነበር። አሁን ግን አይደለም ከሀገራችን ውስጥ በአፍሪካ ደረጃ በአፍሪማ ደረጃ እነ ጉቱ አበራ ሲሸለሙ ተመልክተናልና በጣም ደስ የሚል ለውጥ ነው ያለው። ዘንድሮ በጣም ብዙ አዲስ ነገር ነው ያለው። ኦዳ አዋርድ ወደ ሙዚቃ ትኩረቱን አድርጓል፣ ሰብሰብ ብሏል። ከዛ ደግሞ ሙሉ ሀገሪቷ ላይ በንቃት የሚሰራባቸውን የቋንቋዎች ለማካተት ሞክሯል። እንዲሁም ደግሞ ከምስራቅ አፍሪካ ወደ ሙሉ አፍሪካ ወጣ ማለት ይችላልና ደስ ይላል። ሙሉ አፍሪካን አካለን ጨርሰን ሜቢ ደግሞ እንግዲህ ወደ ዓለምም አምሮን ልንሄድ እንችላለን። ታውቂያለሽ ምንም ነገር ላይ the sky is the limit እግዚአብሔር በረዳን መጠን ከፍ እያደረገን ኢትዮጵያን እንዳልኩት ቅድም ከስብሰባ መናኸሪያነት ባሻገር ወደ ጥበብ መናኸሪያነት ማሸጋገር የኛን አርቲስቶችም በስራቸው በዓለም አቀፍ ደረጃ የሚታይበትን እድል መፍጠር ነው አላማው። ስለዚህ እሱን ነገር ማየት መቻል ነው ፍላጎታችን። ምንም ቻሌንጅ የሌለበት ነገር የለም። አንድ ነገር ልስራ ብለሽ በወጣሽ ጊዜ ሁሉ ትንሽም ይሁን ትልቅ ፈተናዎች ይኖራሉና ለእያንዳንዷ ችግር ከስር መፍትሄ እየሰጡ ወደፊት ብቻ እያዩ መቀጠል። በጣም አመሰግናለሁ ለህዝብ ስለምታደርሱልን ልፋታችንን፣ ሀሳባችንን፣ ራዕያችንን ለህዝብ ስለምታደርሱ በጣም አመሰግናለሁ።